ሄዱበት ሰዛ ሀና ጀማል ነው እንደሚለው ሀና ጀማል ሶስት የሚያመጣ ሀና ጀማል ኦኬ፣ አስወጣት አለሽ ወይንስ ትወጫለሽ? ኦኬ፣ ሸኛት ሀና ብሎ ክርስቲያኖች ምትሆን ኦኬ። ሀሳቡን የሰማችሁት ሙስሊሞች ካላችሁ ትሰማለህ? ይሰማሉ? አዎ ትሰማለህ። ቢዳየቱን ኒሃያ በሚለው ከ52 እስከ 54 ባለው ስለዚህ ታሪክ ያወራል። ክፈተው እስኪ። ከ52 እስከ 51 ያለው ጥላቻ ነው የሚሰብከው፣ እንዴት መዋሸት እንዳለብህ ክርስቲያኖችን። ከ52 እስከ 54 ከ52 ምን ከ52 ምን ዝም ብሎ ከ52 እስከ 54 ምዕራፍ 5 ከቁጥር 52 እስከ 54 ባለው ይሄ ልጅ ቆይ ማን ነው ኢብኑ ከቲርን ከምትታገል አንተ ተቀበለዋለህ። ይሄን ክፍል ችግር የለውም ተቀበለዋለህ። ትክክል ነው ብለህ ነው የምትቀበለው? ቆይ ተው፣ እዛ ጠይቀው። አስቀድመን እኮ እዚህ ላይ ኪላፍ አለ ያልኩት ሙፈሲሮቹንም አብረን ልንለጥፍለት ስለፈለገን ነው። ኢብን ከሲር ከማን እንዳመጣ ከዛ በኋላ አብረው ምን ይሆናል ማለት ነው? ከነቢያቸውና ከቁርአን ጋር ይጋጩና ከዛ በኋላ ምን ይሆናሉ ማለት ነው? እንዳለ ሙፈሲሮቹ ሐሰተኛ ይሆናሉ ማለት ነው። አቡበከርን አግኝተናል ውሸታም፣ ያሲን ኑሩን አግኝተናል ውሸታም። ከዛ ኢብን ከሲርን ጨምሮልናል። ኢብን ከሲር ደግሞ ከማን እንዳመጣው ይጨምርልንና አብረው ምን እናደርጋቸዋለን? ከቁርአኑ ጋር እናጋጫቸዋለን። ዘወል ውሸታም ይሆናሉ ማለት ነው። በአንድ የቁርአን ክፍል ላይ መቅጠፍ በራሱ ከእስልምና ያስወጣል፣ ያከፍራል። ስለዚህ ነብዩ ያላዘዘውን ያላለውን አድርጓል ብሎ ማለት ነብዩ ምን ብሏል? ያላልኩትን ያለብኝ በእኔ ላይ የቀጣጠፈ የዋሸ መኖሪያውን የገሃነመ እሳት ያደርግ ብሏል። ስለዚህ አቡበከርን አግኝተናል፣ ያሲን ኑሩን አግኝተናል፣ ኢብን ከሲርን አግኝተናል። አሁን ኢብን ከሲር ከማን እንደዘገበው ንገረን፣ ሌሎቹን እንጨምራቸውና መረጃዎችን እንሰጠዋለን። ከዛ ባይዞ አንድ ሳሂህ የሆነ እንትን የለውም ታለው ይበልጥ አብረን እንከታቸዋለን ማለት ነው። ጨምር። ኢብን ከሲር ከማን ነው የወሰደው? ኢብን ከሲር ከማን ነው የተቀበለው? አቡ ከሊድ። ምን አልከኝ? ኢብን ከሲር ከማን ነው የዘገበው? በርከት አድርገልን ቦታውን ከፍተን ብናይ አይሻልም እኮ? ንገረና፣ ከማን ነው የዘገበው ኢብን ከሲር? ንገረና። አንተ አየኸው አይደለ? ኧረ በእናትህ ቦታውን ከማን እንደዘገበ እዛው እናያለን። ንገረን እኮ ንገረን። አንተ ክርስቲያን ቼክ አድርገው። የመጽሐፍ መደርደሪያ ውስጥ አለኝ። አልቢዲያን ሊያ የሚለው የኢብን ከሲር መጽሐፉ አለኝ። ቼክ አድርገው ሰዛ። አንተ ግን ንገረን እስከዛ ማን ናቸው እንትን ያሉት? ጨምርልን። ገሃነም ከሚገቡት ማን እንደሆኑ ንገረን ስለሆንክ እኮ ንገረን። ሲጀመር ጀሃነም በእኛ አይለካም፣ በአንተና በእኔ አይለካም። ሲጀመር ፈጣሪ ነው የሚሰጠው። ምንድን ነው የምታወራው እኮ? አንተ ነብዬ በእኔ ላይ የቀጠፈ የዋሸ ገሃነም ይገባል ብሏል። ጀሃነም እንከታቸዋለን እያልከኝ እኮ ምንከት ምንድን ነው? በነብይ ንግግር እሱ ባለው መሰረት አብራችሁ በነብያችሁ ንግግር መስፈርት መሰረት ገሃነም የሚገቡ መሆኑን እናሳያለን። አትቸኩል። ምክንያቱም ቁርአን ላይ 72:18 ላይ ምንድን ነው የሚለው? ክርስቲያን ክፈት እናሳየው። ከእንደገናም ደግሞ ነብይ በእኔ ያላደረግኩትን አድርጓል ብሎ ያለ የቀጠፈብኝ ገሃነም ይገባል ብሏል። በአንድ ቁርአን አለመታዘዝ፣ እሷን መካድ
ገሃነም ይከታል ብሏል ነብይ። ስለዚህ ቁርአንህ ያዘዘህ ምን ሚል ነው? እና አንብበው 72:18 እንደዚህ ይላል። እሺ እነሆ መስጊዶች የአላህ ብቻ ናቸው ይላል። በመስጊድ ውስጥ ደግሞ ኖ ስላሴም ይቀደስበታል ብለሃል አይደል አንተ? አቡ ካሊድ ወይ ምን ይቀደስበታል? ስላሴም ይቀደስበታል አይደለ? እንደነ አቡ በከር እንደነ ኢብን ከሲር እንደነ ያሲን ኑሩ አባባል አስተምሮ በመስጊድ ውስጥ ስላሴም ይቀደስበታል አይደለም? እግዚአብሔር አባታችን እያሉ ይቀድሳሉ። ይቻላል አይደለ? ጥሩ። እሺ ወደዛ ለመሄድ አሁን የአንተን ሀሳብ እውነተኛ ለማድረግ ነው ይህን ቁርአን አንቀጽ ያመጣው። እንደዛ ከሆነ እስልምና ውሸት ነው ብላችሁ የተቻችሁ ስለሆነ ይሄ ቁርአን አንተ ያቂ ማስረጃ ለምን ትታገላለህ? አቡ ካሊድ ለምን ትታገላለህ? አትታገል። አሁን እኮ ነው ቀለል አድርጌ ነው። እስልምና ውሸት ነው አይሆንም። ይሄ እንደሱ አዳምጥ። እኔም ሁለቱም አሁነኝም እኮ እኔም ለምን አምንበታለሁ አጋንንታዊ እምነት ስለሆነ ቆይ እስልምና አብዴት እያደረገ ያለ መሆኑን ማሳየቴ ነው ዋናው ነው ዓላማዬ። ታመንከበት በደንብ አዳምጥ። ቆይ ፕሊዝ ማመን እኮ አይጠበቅብኝም። አይሆንም ማስረጃ አዳምጥ። ይሄ ማስረጃ ማምንበት ምን ብዬ ነው? ነብይህ እንዲህ ነው ያስተማረው ብዬ አምንበታለሁ። ይሄ ትክክለኛ እምነት ድነት የሚያሰጥ ነው ብዬ ሳይሆን ነብይ በትክክል ያስተማረው በጊዜው እንዲህ ነው። ከጊዜ በኋላ የመጡት ግን ከጊዜ በኋላ የመጣችሁት እና አቡበከር እና ያሲን ኑሩ የሚያስተምሩት እስልምና ግን አትረብሽ ነብዩ ጣዖት ነው ያልከደለ አትረብሽ እኮ ጣዖት አምላኪ ነው። ያ ጣዖት አምልኮ ግን እንደዚህ ነበረ። እሱን አብዴት አድርጋችሁ ግን ለማሻሻል እና ከክርስቲያኖች ጋር ለማቀራረብ ስትሉ ሌላ ጻፋችሁ እያልኩ ነው። ይሄን ያማስተማሩ ይሄ ትክክል ነው። አዎ በመስጊድ ውስጥ አላህ ብቻ ነው መሰበክ ያለበት ምናምን ብዬ ማምን ሰው አይደለሁም። አላህ ራሱ ጣዖት ነው ብዬ ስለማምን ማለት ነው። ሰው ግን ምንድነው እሱ ዋና ፖይንቴ ነብዩ ግን ያስተማረው እንደዚህ ነው። ከጊዜ በኋላ ግን የመጡት በመስጊድ ውስጥ ስላሴ ሲቀደስ ነበር፣ ይቀደሳልም ይቻላል ብለው የሚሉት ክርስቲያኖችን እያታለሉበት ለማጭበርበሪያነት እየተጠቀሙ ነው። ይሄ ደግሞ ከጊዜ በኋላ የተፈጠረ ነው። ነብዩ ያስተማረው ግን እንደዛ አይደለም እያልኩ እያሳየው ነው። ምክንያቱም ቁርአኑ ምንድን ነው የሚለው? እነሆ መስጊዶች የአላህ ብቻ ናቸው ተብሎ ሳለ ሙሐመድ ሉክ ቁርአን የወረደው ሙሐመድ ላይ ነው። መስጊድ የአላህ ብቻ ነው ተብሎ ሳለ ሙሐመድ ግን ይህንን አያውቅም ነበረ። በመስጊድ ውስጥ ቅዳሴ ያስቀድሳል አሉን እነ ኡስታዝ ያሲን ኑሩ። ሱራ 9:28 ክፈተው። እነ ያሲን ኑሩ ምን አሉን? አላህ ምን ነገረው ለሙሐመድ እንደነሱ አስተምሮ መስጊድ የአላህ ብቻ ነው ተብሎ ተነገረው። ሙሐመድ ግን ይህንን ለህዝቡ እየነገረ ስለማያውቅ ወይንም ደግሞ አላህ ያዘዘውን ስለማይተገብር ምን ያደርጋል አሉን? ቅዳሴ ያስቀድስበታል አሉን። ሙፈሲሮች ምን እንደሚሉ እናሳይሃለን። እናንተ ያመናችሁ ወይ አጋሪዎች እርኩሶች ብቻ ናቸው። ያመናችሁ እናንተ አጋሪዎች ምንድን ናቸው? ሙስሊም ያልሆኑት እርኩስ ብቻ ናቸው። ከዚህም ዓመታቸው በኋላ የተከበረውን መስጊድ አይቅረቡ። እንኳን ቅዳሴ መቀደስ ይቅርና ወደ መስጊድ እንዳይቀርቡ ነጃሳ ናቸው ነው የሚለው አረብኛው። ነጃሳ ከሆነ ደግሞ የግዴታ ምን መሆን አለበት? ነጃሳ ከነካህ እንኳን ውዱ ካላደረግ ስግደትህ እንኳን ጸሎትህ እንኳን ተቀባይነት የለው። መንገድ ላይ ስታልፍ ቢጨብጥህ አይደለም አንተ መስጊድ ገብቶ መስገድ ቢነካህ ካልታጠብክ ነጃሳ ስለሆነ ስግደት ተቀባይ የለውም። አንተ ራስህ እንኳን አንተ ጋር መስጊዱ እንኳን ገብቶ ሊሰግድ መግባት አይቻልም ነው ይለው። አሁን ተፍሲሩን ክፈት እናሳየው። ከጊዜ በኋላ የመጡት ግን ክርስቲያኖችን ለማጭበርበር ምን ያህል እንደሚጥሩ በደንብ ከዚህ መረዳት አለባችሁ። ይህንን ደግሞ የሚናገሩት ምን አይነት ቦታ መሰላችሁ? የክርስቲያኖች ፖድካስት ላይ ቀርበው ነው። የክርስቲያን ፖድካስቶች ላይ ቀርቡና እኛ እኮ ነብያችን በጣም አዛኝ ሩሩ ከመሆኑ የተነሳ ቀሳውስቶቹ መጥተው እስልምና ጋር ሊወያዩ ቅዳሴ ሰዓታቸው 11 ሰዓት ላይ ሲደርስ ቤተክርስቲያን ከሚሄዱ እዛው መስጊድ ውስጥ
እዛው መስጊድ ውስጥ እንዲቀድሱ ተደረገ። ቅዳሴ ዝም ብሎ የሚቀደስ መሰላቸው እንዴ? ኦኬ ክርስቲያን ቀጥል። ኦኬ እሺ። ያ እንግዲህ ምንድነው እናንተ ያመናችሁ የአጋሪዎች እርኩሶች ብቻ ናቸው፣ ከዚህም ዓመት በኋላ የተከበረው መስጊድ አይቅረቡ ይላል። አጋሪዎች እርኩሶች ናቸው። እንግዲህ እንደ እስልምና ክርስቲያኖችም አይሁዶችም አጋሪዎች ናቸው። ስለዚህ እነዛ ደግሞ የተባሉት ምንድነው ፕሪቨንት ዘ ጂውስ ኤንድ ዘ ክርስቲያንስ ፍሮም ኢንተሪንግ ዘ ሞስክ ኦፍ ዘ ሙስሊም፣ አይሁዶችና ክርስቲያኖች ወደ መስጊድ እንዳይገቡ ከልክሏቸው። ፍሮም ኢንተሪንግ ዘ ሞስክ ኦፍ ዘ ሙስሊም፣ የሙስሊም መስጊዶች ውስጥ እንዳይገቡ ከልክሏቸው። እነማንን? አይሁዶችንና ክርስቲያኖችን። እነ ያሲን ኑርና እነ አቡበከር ደግሞ እነ ኡስታዝ አቡበከር ምን አሉ? ገብተው ሰግደዋል። ተረት ተረት የተፈጠረ የራሳቸው ማስረጃ አምጥተው ማለት ነው። በግልጽ እዚህ ጋር እንደዚህ ይላል። ምን ይላል? ኢንዲድ ዘ ፖሊቴይስት አር አንክሊን፣ እነዛ ከሃዲዎች ምንድናቸው? እርኩስ ናቸው ካለ በኋላ ኢንዲድ ዘ ፖሊቴይስት አር አንክሊን ሂ ሴይድ ዶንት ሼክ ሃንድስ ዊዝ ዘም፣ እናንተ እጃቸውን አትጨብጧቸው። እነማን? እነዛ አጋሪዎች፣ እነዛ ክርስቲያኖችና አይሁዶችን። ዶንት ሼክ ሃንድስ ዊዝ ዘም ሁኤቨር ሼክስ ሃንድ ዊዝ ዘም ሹድ ፐርፎርም አብሉሽን፣ ማንም እጃቸውን ቢጨብጣቸው ትጥበስ መፈጸም አለበት፣ መታጠብ አለበት። ስለዚህ እኛ እንደናንተ አስተምሮ ምንድነን ማለት ነው? እኛን እንኳን ከጨበጣችሁ ሰላም ማለት አለባችሁ፣ እንትን መታጠብ አለባችሁ። አይደለም መስጊዳችሁ ገብተን ልንሰግድና ፈቅዳችሁ ልንሰግድ ማለት ነው። እንኳን ሊቀደስ መጨበጥ አይቻልም። ወደ መስጊዱ እንዳይቀርቡ ነው ያለው ሎክ። ወደ መስጊድ እንዳይቀርቡ አብሮ የመቻቻል የፍቅር የሰላም ከመሆኑ አንጻር ቅዳሴ 11 ሰዓት ተቀደሰ የሚለው በቂ ነው። በቃ እኮ ቅዳሴ 11 ሰዓት ላይ ደረሰባቸውና እንዲቀድሱ ተደረጉ። ኦኬ ስንት ሰዓት ላይ? 11 ሰዓት የቅዳሴው ደርሶባቸው እንኳን መቀደስ ይቅርና እንኳን እንዲቀድሱ ይቅርና በህይወት ቢቆየ ኖሮ ምን እንደሚያደርጋቸው ራሱ ሲናገር ምንድን ነው ያለው? ጠራርጌ ከአረብ ምድር ላይ እንዳላጠፋቸዋለሁ አባረራቸዋለሁ ነው ያለው። ሳይ ሙስሊም 1767 ኤን አንድ የክፈተው ክርስቲያን። እነሱ ተረት ተረት ያወራሉ፣ እኛ በመረጃ እናፈርሰዋለን። አንድ ኡስታዝ እኔ ጤነኛ አገኘው፣ በቃ ዛሬ ደስ ብሎኛል። ለው ያ ኡስታዝ ምን አለ? ውሸት ነው ውሸት ነው እንደዚህ የሚሉት ዳኢፍ የሆነ ሙርሰል የሆነ የተቆረጠ መረጃ እያያዙ ነው እነ ያሲን ኑሩ ያወራው አለ። አቡበከርም አውርዶታል። አይ ቲንክ ከዚህ በፊት ኡስታዝ እንትናም አህመዲን ጀበልም እንደዛ ብሎ ሲቀጥፋቸዋለሁ። ክርስቲያኖች ሲሰሙ አሁን ነብዩ እኮ ለክርስቲያኖች በጣም ፍቅር ናቸው፣ በጣም በቃ ዚስ ማች መስገጃ ቦታቸውን እንኳን ለቀውላቸው ቅዳሴ 11 ሰዓት ቀደሱ ይልሃል ማለት ነው። የቅዳሴ ሰዓት መያዝ ህዝብ ከሆነ ይቀበላቸዋል። ቅዳሴ ሰዓት ምታቅ ከሆነ ደግሞ ምንድን ነው የምታወራው እንዴ? አስበሃል? 11 ሰዓት ገና ቅዳሴ ሲገቡ ህዝቡ ተረቱማ ያው ነብይሽና አንቺ የምትከታዩ እምነት ነው። ኡስታዞችሽ 11 ሰዓት ቅዳሴ ትገባላችሁ ሲሉን ጭንቅላታችሁ ተቀብሎ እኮ እያመናችሁ እየተከተላችኋቸው ነው። ቁርአናችሁ ላይ በመስጊድ ውስጥ አላህ ብቻ ነው የሚወሳው እያለ ኖ ቅዳሴም ይቻላል ብላችሁ እያመናችሁ እኛም መሞገት በራሱ ጤናማ አይመስለኝም። እህታችን ሳዲ እንደዚህ አይነት ተረት ተረት ውስጥ ተቀምጠሽ መንገድ ላይ እንኳን ብታገኟቸው ገፍትሯችሁ ወደ ጠባብ ቦታ አስኪዷቸው የሚል እምነት ውስጥ ተቀምጠሽ አይ ነቢያችን እኮ ቤተክርስቲያን መስጊድ ውስጥ ቅዳሴ እንዲቀድሱ ፈቀዱ እና ቅዳሴ ቀድሱ ነበር በመስጊድ ውስጥ። አሁንም እንጠይቃችኋለን። እቺን አቡበከርና ያሲን ኑሩ ውሸታም አይደለም ካላችሁ ቆይ ምናሽ ያለኝ ጥያቄ አለኝ። ተረጋጊ። ቆይ ጥያቄ ትጠይቃልሽዋል። አልዋሹ የምትሉ ከሆነ ሳሂህ የሆነ እስከነስናዱ እንጠይቃችኋለን። አንድ ማስረጃ ሳሂህ የሆነ ታመጣላችሁ። ኦኬ አንብበው ክርስቲያን ቀጥል። ነብያችሁ ግን ያው ሳሂህ ከሆኑ መረጃዎች እንስጣችሁኛ። ሚዩት አድርጊ።
ሳዳ እዚህ ላይ መመለስ የምትችይ ከሆነ መመለስ ትችላለሽ። ጥያቄ ካለሽ ግን ትንሽ ቆይን። ቆይ ኦኬ። ሙስናድ አህመድ 219 ላይ ሙሐመድ በህይወት ቢቆይ ኖሮ አይደለም አይሁዶችና ክርስቲያኖችን ወደ መስጊዱ ገብተው እንዲሰግዱ ሊፈቅድላቸው ይቅርና ከአረብ ምድር ሰላጤ ሀገራት እንኳን እንደሚያባርራቸው ተናግሮ ነው የሞተው። ሉክ በህይወት ቢቆይ መጨረሻ አካባቢ የተናገረው ማለት ይቻላል። በህይወት ቢቆይ በህይወት እያለ አይሁዶችና ክርስቲያኖችን ጠራርጎ ያስወጣቸው ነበር። ምን ይላል? ኢት ዋዝ ናሬትድ ፍሮም ጃቢር ቢን አብደላ ዛት ኢብን ዑመር ቢን አልካታብ ሰይድ ጃቢር ቢን አብደላ እንደተረከው ዑመር የተናገረውን ይላል። የአላህ መልእክተኛ እንደዚህ አለ፣ ኢፍ አይ ሊቭ እኔ በህይወት ብቆይ አይ ሻል ሰርቴንሊ ኤክስፔል ዘ ጂውስ ኤንድ ዘ ክርስቲያንስ ፍሮም ዘ አረቢያን ፔንሱላ አንቲል አይ ሊቭ ኦንሊ ሙስሊም ዜር። እኔ በህይወት ብቆይ አይሁዶችና ክርስቲያኖችን ከአረብ ምድር አጠፋቸው ነበር፣ አስወጣቸው ነበር፣ ሙስሊሞችን ብቻ አስቀር ነበር። ውሸት ነው፣ ውሸት ነው አላለም ነብያቸው። ነብያቸው ሩሩ አዛኝ ነው፣ መስጊድ ውስጥ የሚያስቀድስ ነው። መስጊድ ውስጥ ቀድሱ ያለ ነው። አንተ እንዴት ነው ሳሂ የሚለው የሰው ስም ነው። እንትና ታውቁታላችሁ? ያ ሳሂህ የሚባለው የኛ ንጽጽር የሚሰራው ስም ነው። እሱ የሱ ስም ነው። ግሬድ ማለት ቆይ ክፍል ማለት ነው። ክፍል ማለት ያላል ስንተኛ ግሬድ ነበር ምናምን ይባል የለ። ይሄ ደረጃው የሚያሳይ አይደለም፣ ክፍል ማለት ነው። ሳሂ ማለት ክፍል፣ ሳሂ እንደዛ ነው እንጂ ግሬዱ አይደለም። ይኸው ዳኢፍ ነው አላልኩም? ቆይ አይን ከየት እንበደር? ከታች እንበደር። አይን እንውሰዳት። ያው ኤፍን እስኪ ኤፍ የቱ ጋር አለች? እነኚህ ሌሎቹ የተጨመሩ እናንተ ካፊሮች የጨመራችኋቸው ናችሁ እንጂ ዳኢፍ ነው የሚለው። ያው ከላይ ዳኢፍ ነው የሚለው እናንተ የቀጣጠፋችሁት፣ እነኚህ የጨመራችሁት እናንተ። ይሄ አያችሁ የአላህን ሂክማ፣ ይሄንን የመሐመድን ሂክማ አያችሁ። ምንም እንኳን ልደብቁ እውነትን በውሸት ልቀይሩ ብትጥሩም አልተሳካም ለዛሬ። ይኸው ዳኢፍ ማ ሙስሊም ይላል። ይሄ ሳሂ ሙስሊም የሚባለው እውነተኛ ሀዲስ ነው። አየህ። ስለዚህ ሳሂ ሙስሊም ላይ ምን ብሎታል? ዳኢፍ ብሎታል። ለምንድን ነው ዋሹት እናንተ? ለምንድን ነው ዋሹት? ይሄ የአላህ ሂክማ ነው፣ የአላህ ጥበቡ ነው። ኡስታዝ አቡበከር በሚስት አካውንትም ቢሆን እያዳመጥከኝ ነው የሰራሁብህን ቪዲዮ ዛሬ አይተህ። ኡስታዝ ያሲን ኑሩ በልጆችም አካውንት ቢሆን እየሰማኸኝ ነው። ለምንድን ነው የምትዋሸው ግን? ለምንድን ነው የምትዋሸው? ማለት ምን ጥቅም ለማግኘት? አፕሪሺየት እናደርጋለን። ቅድም የሰራውን ኡስታዝ ደግመህ ፓራፍሬዝ አድርግላቸው። የቀደሙን ኡስታዝ ምላሽ የሰጠበትን ትናንት ወዲያ ነው አይደለ የሰራሁት። እህታችን ነቢያቸው ምን ነበር ያለችው? ለክርስቲያኖች እንዲሰግዱ አድርጓል። አዎ ክርስቲያኖች መስጊድ ውስጥ ገብተው እንዲቀድሱ አድርጓል አለ። ምላሽ ስሰጥ ምንድን ያለኝ ያንኛው ቢ የልጁ አካውንት አለ ክርስቲያን ውሸታም ነው አለኝ። ውሸታም ነው። እፎይ ማለት ጥላቻ ሰባኪ ነው አለ። ይሄንን ኡስታዝ አሁን የጥላቻ ሰባኪ ነው ትሉታላችሁ? ይሄንን ኡስታዛችሁን እንደዛ ትሉታላችሁ? እኔ እሺ ዋሻው ልበል። ይሄኛው አሁን ግን ምን አለ? ይሄ ኡስታዝ ደግሞ ምን አለ? ያሲን ኑሩ የተናገርከው ስህተት ነው፣ አርም አለም ይቅርታ ጠይቅ አለው። የራሳችሁ ኡስታዝ። አሁን ያሲን ኑሩና ይሄንኛው ዲቤት ይገባሉ ወይንስ እፎይ ላይ ብቻ ነው መበረቱት? እፎይ ብቻ ነው ሲናገር ውሸት የሚመስላችሁ? የራሳችሁ ኡስታዝ እና ያሲን ኑሩ ዲቤት እንዲገቡ ጥሪ ያድርጉላቸው። አስቀጥለው ይስሙት ላልሰሙት። ኦኬ ያ ይህን መልእክት ስሙና መልሱን አብረን እንሰማለን። አላህ ሱብሓነሁ ወደ ነቢዩ ሰለላሁ ዐለይሂ ወሰለም ልዑካን ሆነው እስልምናን ለማጥናት ሲመጡ 11 ሰዓት ላይ የቅዳሴ ሰዓታቸው ደረሰ። ጸሎት ሊያደርጉ ነው። እዚህ ረሱል ሰለላሁ ዐለይሂ ወሰለም እያወሩ ነው። የሶላት ሰዓት ደርሷል አሏቸው ክርስቲያኖች። ረሱል ሰለላሁ ዐለይሂ ወሰለም መስጊዳቸው ላይ አንድ ኮርነር ፈቅደውላቸው
ይሄንኛው ምላሽ ሊሰጥ የተዘጋጀ ኡስታዝ ነው። የያሲን ኑሩን ነው ድምፅ ባግራውንድ እያሰማ ያለው። ያሲን ኑሩ ሁጥባ ላይ እየሰጠ ነው። ሁጥባ እያደረገ በነበረበት ሰዓት ላይ ነቢያችን እንዲያደርጓል እያለ እየዋሸ መሆኑን ይህንኛው እያስደመጠ ነው። ቀጥል። ለክርስቲያኖች እስልምና ላ ኢክራሃ ፊዲን ሲሉ ቀናቸዋል። ጠይብ አልሐምዱሊላህ ወሰላቱ ወሰላም አላ ረሱሊላህ ብለናል። አላህ ስብሐነሁ ወተዓላ ኸይሩን ይግጠመን። ምን አሉ ዑለማዎች ይህንን አይነት ሐዲስ ይህንን ሐዲስ በአጠቃላይ የነጅራን ነሳራዎች ነቢይ ጋር ሰለላሁ ዐለይሂ ወሰለም ወፍድ ሆነው በመጡ ጊዜ እዛ ሰግደዋል የሚለውን አፈር አጠቃላይ ወይ ደግሞ ሐዲሱ መልሰውታል ዑለማዎች። ኢማም ቡኻሪ፣ እብኑ ሕባን፣ ነሳኢ ወገይሪሂም ሐዲሱ ደዒፍ ነው ብለዋል። እንደውም ምን አሉ ዑለማዎች ላ ዩሕተጁ ቢሂ ሐዲስ እንደውም ለሁጃም አይሆንም። ይህንን አይነት አፈር ይህንን አይነት ንግግር ለሌሎች እንደው ኢስቲእናስ አድርጎ እንደውም ማውራቱ ራሱ አይሆንም ብለዋል ዑለማዎች። ምን አሉ? አልአፈሩ ልዋሪዱ ፊ ሰላት ወፍድ ነሳራ ነጅራን ፊ መስጊድ ነቢይ ሰለላሁ ዐለይሂ ወሰለም ደዒፉን ላ የሰሑ ሰነደን ወላ ዩሕተጁ ቢሂ ወላ ዩሕተጁ ቢሂ። ስለዚህ ኡስታዝ ያሲን ኑሩ ይህንን ያሉት እንግዲህ ሐዲሱን እንዲያስተካክሉ ወይ ደግሞ ሙራጃ እንዲያደርጉ ከወዲሁ አደራ እለዋለሁ። አላህ ስብሐነሁ ወተዓላ ሁላችንም በኸይር መንገድ ላይ የምንጠራ ያድርገን። ስለዚህ እንደማይቻል ሜይ ቢ ይናገራል። ለያሲን ኑሩ ባይዘ ማስጠንቀቂያ እኮ ነው የሰጠው። ይቅርታ እንዲጠይቅ ወይንም ምላሽ እንትን እንዲል እኮ ነው በቃ። ምክንያቱም ቅጥፈት ነው። ነብዩ ያላደረገውን አድርጓል ማለት ደግሞ ገሃነም ይከታል። ነብዩ በተናገረው መሰረት የነብዩ ተከታይ ነኝ የሚል ካለ በእኔ ላይ የቀጠፈ የዋሸብኝ ገሃነም ይገባል ብሏል ሙሐመድ። ገሃነም ይገባል ካለ ሙሐመድ ደግሞ መስጊድ ውስጥ ቅዳሴ ያስቀድስ ነበረ ካለ፣ ምክንያቱም እነሱ እያሉ ያሉት ሙሐመድ ቅዳሴ እንዲቀድሱ መስጊድ ውስጥ ያስደረግ ነበር ካለ፣ ቁርአኑ ላይ ደግሞ በመስጊድ ውስጥ ካላህ በስተቀር መጠራት የለበትም፣ አጋሪዎች እርኩስ ብቻ ናቸው፣ እንኳን መስጊድ ውስጥ መቅደስ ይቅርና ወደ መስጊድ መቅረብ አይችሉም ካለ፣ ወይን አላህ ዋሽቷል ወይም ሙሐመድ ተሳስቷል። ከሁለት አንዱ ይሆናል ማለት ነው። ወይን አላህ ዋሽቷል መቅረብ ይችላሉ፣ ወይንም ደግሞ ሙሐመድ ዋሽቷል። አይ አላህና ሙሐመድን አናስነካም ካሉ ግን ምን ይሆናል ማለት ነው? እነኚህ ኡስታዞቹ ዋሽተዋል በሙሐመድ ላይ። ኦኬ እነሱ ከዋሹ ደግሞ ምን ይሆናል? ምን ይሆናል እሱ ደግሞ ማለት ነው? እነሱ ተጠያቂ ከሚሆኑ ይቅርታ መጠየቅ አለባቸው ማለት ነው። ቴንክ ዩ ክርስቲያን፣ ቀጥል። ትንሽ ይቀጥልና ምናልባት ያላያችሁት ልጆች በፍጹም አይቻልም ይሄ ነገር ተረት ተረት ነው ውሸት ነው ካለ በኋላ እያረመው ነው እንግዲህ ትላልቆቹን ኡስታዞች ማለት ነው። ነሳራዎች የሙስሊም መስጊድ ውስጥ ገብቶ መስገድ ፈጽሞ አይፈቀድም። ነቢይ ሰለላሁ ዐለይሂ ወሰለምም አልፈቀዱም። አላህ ስብሐነሁ ወተዓላ በቁርአን ውስጥ ምንድን ነው የሚለው? ወአነ ልመሳጅደ ሊላሂ ፈላ ተድዑ መዐላሂ አሐዳ። መስጅዶች የተዘጋጁት ለአላህ ስብሐነሁ ወተዓላ ኢባዳ ብቻና ብቻ ነው። እንደውም ምን አሉ ኢማም አልቁርጡቢ ረሒመሁላሁ ተዓላ በተፍሲሩ መጨረሻ ላይ ወላ ተጅዐሉ ሊገይሪላሂ ፊሂ ነሲበን፣ ከአላህ ውጭ ለሚመለክ ነገር እዛው ነሲብ ወይ ደግሞ ምንም አይነት እድል ሊያገኝ አይገባም። ኦኬ አሁን ሙስሊሞች ይቀጥሉ። ከስር የገቡት ኦኬ የሆነ ቪዲዮ ልኬልሃለሁኝ፣ እንትን ቲክቶክ ልኬልሃለሁኝ። እዚህ ላይ ያልኩት ላይ እፎይ ጥላቻ ብቻ ነው እፎይ ውሸታም ነው ብሎ ነበረ። ያ ከእንትና ጋር የሰራውባት ላይ እውነት ጥላቻና እኔ ውሸት ነው ማወራው። እኔ ጥላቻና ውሸት ከሆነ እኔ ካልኩኝ ከሰራው በሶስተኛው ቀን በሶስተኛው ቀን ይኸው ኡስታዛችሁ መጥቶ እኔ ያልኳትን ደገማት። ያሲን ኑሩ ራስ ተሳስተሃል። እኔ የእኛን እህት ነው ያልኩት አይደለም። ልጁን አልተናገርኩትም። አቡ ፋኖ የሚባለውን አልተናገርኩትም እኔ፣ ምክንያቱም እሱ ሙስሊም ስለሆነ ቀባብቶ አስማምቶ አሰማምሮ እስልምናን ቆንጆ ማስማሰል ሃይማኖቱን ለማስከበር ሃይማኖቱ እንዲወደድለት የፈጠሯት ታሪክ እንደሆነ ስለማቅ እሱን አልተናገርኩም። የኛዋ ግን ምን ብላለች? አንብቤ ያለው እንደዚህ የዋህነቱ ፍቅር የሆነ እንደዚህ አድርገዋል ብላ ስላለች ስህተት መሆኑን እሷ ላይ ሰርቻለሁ። እኔ
እሱ ግን ለእኔ ምላሽ ሰጠ። ምን ብሎ ውሸታም ነው ምናምን 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 ብሏል። እኔ ያልኩትን መጥቶ ኡስታዙ ደግሞ ማንና እንትን አለው ያሲን ኑሩን እንኳን ሳይቀር እኔ አቡ እንትና ላይ ነበር ትናንት እዛ ላይ የጠቀስኩት ካስታወሳችሁ ኡስታዝ አቡበከርን ነበር የጠቀስኩት። እና ኡስታዝ አቡበከር እና አህመዲን ጀበል እና ያሲን ኑሩ የሚዋሹበት አዲስ ነው ዘሆል የሚዋሹበት ክርስቲያኖችን በእነዚህ አይነት ሁኔታ የሚስቡበት የሚማርኩበት ስለሆነ ማለት ነው። ስለማውቃት ታክቲካቸውን እኔ ሙስሊሞች በልቻችኋለሁ አረጌ ማለት ነው። የጊዜ ጉዳይ እንጂ ያልኳት አንድ መሬት ጠብ አትልም። የራሳችሁ ኡስታዞች መጥተው እኔ እንዳልኩት ይደግሙታል። ስለዚህ የራሳችሁ ኡስታዝ ሲል እስቲ አሁን ይህንን እሱ ላይ አንተ ጥላቻ አለብህ ወይንም አንተ ውሸታም ነህ ምናምን ብላችሁ እዚህ ኡስታዝ ላይ አሁን ትሰራላችሁ። ኡስታዝ ያሲን ኑሩን አስጠንቅቆ የውሸት እንትን አምጥተህ እንደዚህ ብለሃል ነብያችን ላይ፣ ስለዚህ ማስተባበያ ስጥ፣ ይቅርታ ጠይቅ ወይንም ደግሞ እንትን በል ብሎ ሲለው እሱ ላይ ለምን ቪዲዮ አሰሩም? እኔን የጥላቻ ምናምን እንደዚህ አይነት ክፈተው ክርስቲያን ብላችሁ ካላችሁ በጣም ጥሩ ካዳመጥከኝ ከአንዴ ይህ ሐዲስ ትክክል ነው። ከአንዴ እሺ ትቀጥላለሽ። አንዴ ቀጥል ክርስቲያን። ኦኬ እሺ። ያ ይሄ ልጅ ነበር እንግዲህ ከእህታችን ጋር ላይቭ ላይ ተገናኝቶ የነበረው። ልጅቷ የነገረችው ነገር አለ። እሱን ልክ ነው ብሎ አጽድቆ ከዛ በኋላ እንደገና ፎይ ለሰራው ቪዲዮ ሪስፖንስ ሰጥቶ ነበረ። እሱን እናዳምጠው። አሳልፈው ትንሽ ምንድነው ደርባ አሳልፈው ምንድነው ከቲክቶክ ውጣ፣ ከላይቭ ላይ ውጣ። አንዴ ከላይቭ ላይ ውጣና እንትን በለውና እንትን በል እኔስ እነዚህ የተናገረችው ትክክል ነው። ጥርት ያለ ክርስቲያን ናት፣ የኦርቶዶክስ እምነት ተከታይ ናት። ስለ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ግን የተናገረችው ነገር እውነትና እውነት ነው። እንደ እፎይ ያሉት እውነትን በውሸት ለመደበቅ ነው የሚጋጋጡት። በነገራችን ላይ እንደ እፎይ ያሉ አስተማሪዎች የእምነት አስተማሪ ሳይሆን የጥላቻ ሰባኪ ናቸው። ሙስሊሙ በክርስቲያኑ ላይ ያለው አመለካከት ያጋደለ እንዲሆን፣ ክርስቲያኑ በሙስሊሙ ላይ ያለው አመለካከት ያጋደለ እንዲሆን በታሪክ ያልተወራ ያልተሰራ መጽሐፍ ላይ የለ ኔትወርክ እንዲሆን፣ ክርስቲያኑ በሙስሊሙ ላይ ያለው አመለካከት ያጋደለ እንዲሆን በታሪክ ያልተወራ ያልተሰራ መጽሐፍ ላይ የሌለ እንግዲህ በታሪክ ያልተሰራ ያልተወራ ያልተጻፈ ማን ተረት ተረት እንደሚናገር እንግዲህ ታያላችሁ። ደግሞ እንደሚያመጣውም አታውቁት። ይሄ ጥላቻንና መጥፎ ነገር ነው የሚሰብከው። እፎይና በእኛም እምነት ካሉ እንደነዛ አሉ። እኛ ለኩም ድንኩም ወለድ ተብለናል። ነቢዩ መሐመድ የማንንም እምነት እንድንጠላ ማንም በግዳጅ እስልምና እንዲቀበል አላደረጉም። የዛንም ጊዜ እራሳቸውን ለመከላከል እንጂ ጦርነት ያካሄዱት በቤተሰቦቻቸው ላይ በአህለል ቁረይሽ ላይ በቤተሰቦቻቸው ላይ ያደረጉት ጦርነት እራሳቸውን ለመከላከል እንጂ እነሱን በግድ ለማስለም። በነገራችን ላይ አትፍረዱበት። እሺ መስጊድ ውስጥ እንደዛ ነው የሚነገረው። ልጁ እንትና ብሎ አይደለም፣ መስጊድ ውስጥ እንደዛ ነው የሚነገረው። መስጊድ ውስጥ አሁን እነ ያሲን ኑሩ ሲያስተምሩ እነ ኡስታዝ አቡበክር ሲያስተምሩ መስጊድ ውስጥ እንደዛ ነው። ልጁ መስጊድ ውስጥ የሰማውን ነገር ተናግሯል። መጽሐፉ ላይ የሰፈረው ግን አይደለም። መስጊድ ውስጥ እንደዛ ይነገራቸው፣ እሱን እናውቃለን። ቀጥሉ። ስለዚህ ምንድነው ያለው ዋናው ፖይንት ትናንት ወደ የሰራሁት ቪዲዮ ላይ ትክክለኛ ታሪክ ነው ብሎናል። ቤተክርስቲያን መስጊድ ውስጥ ቀድሰዋል። ሐዲሱ ና ክርስቲያን ዝቅ በል ክፈተው። አዲሱን
እየደረብከኝ ስለነበር ክፈተው። ክፈተው። ቁና ተነፈስክ እኮ ክፈተው። ሐዲሱ በትክክል ضعيف ነው። ትክክል ነው። ኖ ዳይፍ አይደለም አለ እንዳለ አድርገህ ሀክት እያደረክ ነበረ። ክፈተው ቅድሚያ አዲሱን። ዳይፍ ለማለትማ ለምን ጣልቃ ትገባና ትረብሸን ነበር? እኛም እያልን ያለ ነው እና የተነፈስክ ራሱ ዳገት ሮጭ ራሱ እንደዚህ አልተነፈስም። አሁን ክፈተው ማስረጃውን። እኔ ሐዲሱ ضعيف አይደለም አላልኩም እኮ። ሌላ ግን ከዚህ በተያያዘ አንተ ትላንት ራሱ እኔ እዚህ ገብቼ ሐዲስ በእስልምና ላይ ضعيف ነው ሰሂህ። አሁን መረጃውን ክፈት ቅድሚያ። እኔ ሁለት ስልክ የለኝም መክፈት አልችልም። በቃ ሚዩት አድርግና አዳምጥሽ ጎበዝ። እንደዚህ ሐዲሱ ضعيف ሐዲሱ እኮ ضعيف ሰሂህ በመሆኑ አይደለም ለማለት ጎበዝ። በቃ ሚዩት አድርግ። እንደዛ ሲገለግሉ ከዚህ ነው። እኔ በጣም ትሁት ነኝ እንደምታውቁት ነው። መጥፎ ባህሪ ግን ምንድነው እሱ ሊዋሹ የሞከሩ ሰዎች እኔ ፊት ከቀረቡ እንደ ፌስታል እሳት ውስጥ እንደገባ ኩርምት እንዲሉ የማድረግ ችሎታ አለን እዚህ ቤት ውስጥ። በተቻላችሁ መጠን የሆነ ኦቨር አክት ለማድረግ አትሞክሩ። ሰዎችን ጣልቃ ገብቶ ሊያወሩ ሲሉ እንደሚያክት አታደርጉ። ተሳስታችሁ ትበላላችሁ። ምክንያቱም እኛ ምን እንዴት ሆነ እናንተ ሰውን ፌስታል የምታደርጉት ሰውን በማስወጣትና በቃ 5 ደቂቃ እኮ ዝም አልክ እኮ። ጸጥ ክፈተው ስትባል ስትል እኮ ትንፋሽህ እኮ ይሰማል። አይ ሲጀመር ክፈተው መሰለኝ እኔን አልመሰለኝም። ክፈተው ስትለኝ ራሱ እኔን አልመሰለኝም። ክርስቲያን እያልክ መሰለኝ። ክርስቲያን ዝቅ አድርገህ ነው ናከፍ በል ብለን አንተኑ ያደረግነው በደንብ መስሎ አውቀዋል። ለዛ እኮ ነው የተነፈስከው መናገር እስኪያቅጥህ እስክትል ድረስ። የነሳውን ስሜት አድርገን እናዳምጠን አይሻልም? አንተ እኮ በዚህ ነው በቃ ሰውን በማስወጣት እንደዚህ በቃ እኔስ በደንብ አስተውሉ። ዳኢፍ በሆኑ ትናንትና በተጻፉ በተቀጠፉ መረጃዎች ያመጡና ክርስቲያኖችን ለማጭበርበር ይሞክራሉ። ኡስታዞቹ ነብያቸው ደግሞ ከዚህ በፊት የተናገራታለች በእኔ ላይ የቀጠፈ የዋሸ መኖሪያውን ገሃነም ያድርግ ብሏል። ስለዚህ በውሸት ዘገባ ነብያችን እንደዚህ አድርጓል ይላሉ። አላህ ደግሞ አይቻልም ብሏል። ነብያቸው እንዳስተምሮታቸው ምን ብሏል? በእኔ ላይ ዋሸ የቀጠፈ እኔ ያላልኩትን ያላደረግኩትን የቀጠፈብኝ ካለ ገሃነም ይገባል አለ። አላህ ደግሞ ምን ብሏል ብለው ያምናሉ? መስጊድ ጋር መቅረብ የለባቸውም አማኝ ያልሆኑት፣ መስገድ መቀደስ አይችሉም፣ መስጊድ ያላህ ብቻ ነው ብሏል ብለው ያምናሉ። ኦኬ፣ እንን ካመኑ በኋላ ደግሞ ከነኚህ ከሁለቱ ይቃረኑ ይመጡና ነቢያችን መስጊድ ውስጥ ቅዳሴ እንዲቀደስ ያደርግ ነበር ይላሉ። ስለዚህ አላህን ህግ ማን ይጥስ ነበር ማለት ነው? ሙሐመድ ይጥስ ነበር። የአላህን ህግ ቤት አላህ ብቻ ይቀደስበት ብሎ ሳለ አላህ በነሱ እምነት መሰረት ሙሐመድ ግን ምን ያደርጋል? ነው ቀድሱበት ችግር የለውም የሚል ነበር። ስለዚህ ምን ይሆናል ማለት ነው? ሙሐመድ የአላህን ቃል አላከበረም ማለት ነው።
በዚህ ምክንያት ደግሞ ታዘዘውን ካላደረገ ሱረቱ ሐቅ ላይ 39:44 እስከ 46 የታዘዘውን ካላደረገ ከቀጠፈ ምን ካለ አላህ የደም ስሩን እንደሚበጥስለት ተናግሯል። መሐመድ ደግሞ ሲሞት የደም ስሩ ተበጥሶ ነው የሞተው። ስለዚህ ስለቀጣጠፈ በራሱ ሟርት መሰረት የልብ ደም ስሩ ተበጥሷል ማለት ነው። ስለዚህ ነቢያችሁ ዋሽቷል፣ ቀጥፏል። ስለዚህ ለምን ትከተሉታላችሁ? ቤተክርስቲያን ቅዳሴ እንዲቀደስ ስላደረገ ማለት ነው። እኔ አሁን በአቡበከር ንግግር ተስማምቻለሁ፣ በያሲን ኑሩ ንግግር ተስማምቻለሁ፣ በእነ አህመዲን ጀበል ንግግር ተስማምቻለሁ። ነቢያችሁ በመስጊድ ውስጥ እንዲቀደስ ፈቅዷል። ምንም እንኳን አላህ አይቻልም ቢልም ሙሐመድ ደግሞ ይቻላል ብሏል። ከአላህና ከሙሐመድ ሙስሊሞች የሚከተሉት ማንን ነው? ከአላህና ከሙሐመድ ሙስሊሞች ማንን ነው የሚከተሉት? ጻፉልኝ ኮመንት ላይ። አላህ መስጊድ ውስጥ መቀደስ ታላህ ውጭ ከኔ ስም ውጭ የማንም እንዳይጠራ የኔ ነው መስጊድ፣ ሙስሊም ያልሆኑ ወደ መስጊድ መቅረብና መቀደስ አይችሉም ብሎ ቢከለክልም ምርኩሶች ናቸው ቢልም ሙሐመድ ደግሞ ኖ መቀደስ ትችላላችሁ ብሏል። ስለዚህ ቀድሰዋል። ያሲን ኑሩ እንደነገረን እና አቡበከር እንደነገሩ እና አህመዲን ጀበል እንደነገሩን ቀድሰዋል። ስለዚህ የአላህ ህግ ነው የሚከበረው ወይንስ የሙሐመድ ነው? ማን ይበልጣል ከአላህና ከሙሐመድ? ኮመንት ላይ ጻፉልኝ እስኪ። አሁን ضعيف ነው እያልከን ነበር። አይ ለምን እኔ ያሲን ኑሩን እና አህመዲን ጀበል እና አቡበከር ስለተናገሩ ትክክል ናቸው። እናንተ የምታመልኩት ሙሐመድን መሆን አለበት። ምክንያቱም ለምን ትክክል ናቸው ትላለህ? ትክክል ናቸው ምክንያቱም ትክክል ያላችሁ ብላችሁ ትክክል ናቸው እነሱ ስለማይዋሹ። በቃ ከዋሹ ደግሞ እነሱ አንተ እያልከኝ ያለው እነሱ ተሳስተዋል ዋሽተዋል እያልከ ነው። አልዋሹም እነሱ ትክክል። አንድ ቢሆን እሺ፣ አህመዲን ጀበል፣ ያሲን ኑሩ፣ አቡበከር ከሰማኋቸው እኔ እንኳን ከማውቀው ታዋቂ ኡስታዞች ናቸው እነኚህ። ስለዚህ አላህ እንዳሰግዱ ቢልም ቢከለክልም መሐመድ ግን ፈቅዷል አይደለ? መሐመድ ፈቅዷል። ለእነዚህ አካላቶች ኡስታዝነትን የሰጣቸው ማን ነው? ከየት አመጡት ኡስታዝነት? ተራ ሰው ናቸው። ሲጀመር እውቀት የላቸውም። ተራ ሰው ናቸው። አቡበከር ተራ ሰው ነው። እውቀት የለውም። ያሲን ኑሩስ እውቀት የለውም። በሐዲስ አህመዲን ጀበልስ የለውም። ሁላቸውም ታዋቂ የሆነ ሁሉ እውቀት አለው ማለት ነው። አህመዲን ጀበል ተራ ሰው ነው፣ እውቀት የለውም። ያሲን ኑሩ ተራ ሰው ነው፣ እውቀት የለውም። ኡስታዝ አቡበከር ተራ ሰው ነው፣ እውቀት የላቸውም። ሐዲስ ላይ ምንም ያውቁት ነገር የለም። ከፈለክ ኢትዮጵያ ላይ ያሉ እውቀት ያለው አካላቶችን ጠቅስልሃለሁ። ስለዚህ እነኚህ ሰዎች መሀይም ናቸው፣ እየቀጠፉ ነው እያልከኝ ነው? እውቀት የላቸውም እያልኩ ነው በግልጽ። ኡስታዝ ናቸው። እሺ እንደዛ ከሆነ ደግሞ ነብይህ ምን ብሏል? በእኔ ላይ የቀጠፈ ገሃነም ይገባል ብሏል። ስለዚህ እየቀጠፉ ከሆነ መኖሪያቸውን ነው። ቅጥፈትና ስህተት ይለያል። እየዋሹ ነው። በቃ እያስተማሩ እኮ ነው። ምክንያቱም ይህን አንብበው። በእኔ ላይ ስህተት መናገር፣ ውሸት መናገር ገሃነም ይከታል ብሏል። ቅጥፈትና ስህተት ይለያል። አንብብ። እሺ እነሱ አሁን እየተሳሳቱ ነው ባለማወቃቸው ማለት ነው። አንተና ለማወቃቸው የምትለው እኮ አንተ ነህ። እየቀጠፉ እኮ ነው። ትክክለኛ አንብበው። ቅጥፈት አይደለም አንብብ። አለማወቅ እነሱ ጭንቅላት ውስጥ እኮ አንተ አልገባህም። ሳያውቁ ቀርተው ነው፣ እየቀጠፉ ነው። አንተ ጭንቅላታቸውን አንተ የሩቁን ታውቃለህ እንዴ? የሩቁን ታውቃለህ? አሁን ምልህ ማለት ነው እያወቁ ይህን ነገር አደረጉ። ጀሚል የሩቁ የሚያውቀው አላህ ነው ወይንስ አንተ ነህ? እኔ አይደለሁም፣ አላህ ነው። ስለዚህ ሰዎቹ እየቀጠፉ ይሁን ተሳስተው ይሁን በምንድን ነው የምታውቀው ካለ? አሁን ይህ ነገር ተጽፏል ብለው አይተው ትክክል ነው ብለዋል። እነሱ ትክክል ነው ብለው እንትን እያሉ ነው። ስለዚህ ነብይ ደግሞ በእኔ ላይ የቀጠፈ ውሸት የተናገረ መኖሪያው ገሃነም ይሁን ብሏል። ስለዚህ እነኚህ ሰዎች ይህንን ሆን ብለው እያስተማሩ ስለሆነ ሰዎችን ለማጭበርበሪያነት መኖሪያቸው የት እንደሆነ ክርስቲያን አንብበው። ሆን ብለው ከሆነ ትክክል ነው፣ ይገባሉ። ሆን ብለው ይህን ነገር የተናገሩ ከሆነ አንብበው። አንድ ጊዜ ክርስቲያን ባይዘዌይ እፎይ
አንተ ከተናገርክ በኋላ ይሄ ራሱ እዚህ ጋር የሚባለው ጀማል የሚባለው አንተ ከተናገርክ በኋላ ይቅርታ አለ ጀማል መጥቶ እዚህ ጋር ዳይፍ ነው ማለት ሐቀኝነት አይደለም። አንድ ሰው እንኳን ከዛ በፊት ቪዲዮ ወጥቶ ሰርቶ ተሳስተዋል ትክክል አይደሉም ያለ የለም። ዛሬ መጥተ ትክክል አይደሉም ልትል አትችልም። ይሄኔ ከነሱ ስር እዛ ኮመንት ላይ ማሻአላ ስትል የነበርክ ሰው ልትሆን ይችላል። አብዛኛው ኮመንታቸውን ሄዳችሁ ብታይ እንደዛ ነው ሲሉ የነበሩት እና ሐቀኛ ደግሞ ያልኩበት አለ ሐቀኛ ቆይ ተው የማታውቀው ነገር አታውራ። እኔ ያልኩበት ቆይ አንዴ ከዛ በፊት ቪዲዮ ሰርተህ ቢሆን ኖሮ ተሳስተዋል ብለህ ቀጥፈዋል ብለህ ተናግረህ ቢሆን ኖሮ ሐቀኛ ትባል ነበር። ዛሬ ነገሩ ከፈረጠ በኋላ እፎይ ከተናገረ በኋላ እየመጣችሁ የምትናገሩ ሰዎች ሐቀኛ ለመምሰል አትሞክሩ። ትክክል አይደለም። ቀድማ የሰራው የተቃወምከው ነገር ካለ አምጣና አሳየን። ኦኬ እንደዛ ነው መሆን ያለበት። ያ ኡስታዝ ራሱ እኛ ከሰራን በኋላ ያ ኡስታዝ ራሱ እኛ ከሰራን በኋላ ለያሲን ኑሩ ምላሽ መስጠቱ ብዙም አዋጭ አይደለም። እኔ እስከጥላም በወቅቱ ያ እንግዲህ እነዚህ ዋና ዋና አዱ የሚባሉ ኡስታዞች ኡስታዝ አቡበከር አህመድ እና ኡስታዝ ያሲን ኑሩ ይሄንን በመቅጠፋቸው ገሃነም ነው የሚገቡት ብሎ ተናግሯል። ጀሚል እውነት ነው። በሐዲሱ መሰረት እነሱ ገሃነም ነው የሚገቡት። ለምን? መሐመድ ያልተናገረውን ተናግረዋልና። ምን ይላል? አሊ እንደተረከው ይላል ፕሮፌት ሴት ነቢዩ እንደዚህ አለ፣ ዶንት ቴል ኤ ላይ አጌንስት ሚ። ነቢዩ ምን አለ? በእኔ ላይ ውሸትን አትናገሩ አለ። ፎር ሆኤቨር ቴልስ ኤ ላይ አጌንስት ሚ ኢንቴንሽናሊ ዘን ሂ ዊል ሹርሊ ኢንተር ዘ ሄል ፋየር። ማንም ሰው አውቆ ማንኛውም ውሸትን ከኔ ላይ ከተናገረ መኖሪያው ገሃነም ነው፣ ገሃነም ይገባል። አዎ ትክክል ነው። ይህን አውቀው ከተናገሩ ግን አውቀው ነው አላወቁም የሚለውን ወደ ራሳቸው ነው እንትን የምንለው። ስለዚህ አውቀው አላወቁ የሚል ነገር የለም ባይዘይ ብንልም እንኳን እንደዛ። ስለዚህ ውሸት ከተዋሸ በነብይህ ላይ ገሃነም ይገባሉ። እንደው ባንተም ብንስማማ አውቀው ይላል እያስተማሩ ይሄንን ምክንያቱም ሐዲሱን ሳያነቡ ኡስታዝ ናቸው። ኡስታዝ ደረጃ ከሄዱ ደግሞ ተስራቸው ተማሪዎች አሉ የሚያስተምሩ ናቸው። አንድ ኡስታዝ የሚያስተምር ከሆነ ምን እያደረገ ነው ማለት ነው? ሌላውን ጋይድ እያደረገ ነው። ይቅርታ እስካላሉበት ድረስ በደንብ አስተውል ጀሚል። ስህተት የሚባለው መች መሰለ? አሁን ይቅርታ ካሉ በደንብ አስተውል። ይቅርታ የሚሉ ከሆነ ተሳስተናል እዚህ ላይ የሚሉ ከሆነ በአንተ አባባል መሰረት ተሳስተው ነው። ያሲን ኑሩም ሆነ አቡበከርም ሆነ አህመዲንም ጀበል እነኚህ ይቅርታ ማይሉ ከሆነ ግን ሆን ብለው ነው አይደለ? ጀሚል ሆን ብለው ነው ማለት ነው ልትለኝ ነው? ይቅርታ በማይሉ ከሆነ በዚሁ አቋማቸው የሚቀጥሉ ከሆነ ስህተት መሆኑን እየተነገራቸው አይ ነብያችን እንዲቀደስ አድርጓል ይቀደሳል መስጊድ ውስጥ ካሉ ሆን ብለው ነው አይደለም? አሁን እኮ እውቀት የላቸውም ብያለሁ መጀመሪያ። እውቀት አለመኖሩ ደግሞ አንድን ነገር እውነት እንደዛማ ከሆነ ቴንኪው በቃ ቆይ እኮ ተነገራቸው እኮ ተነግሯቸው አሁንም ትክክል ነው ይቀደሳል የሚሉ ከሆነ አላህ አይቻልም እያለ እነሱ ይቻላል ካሉ ነብያችን አድርጓል ካሉ ቪዲዮ ሲሰራ አሁንም ማይታረሙ ከሆነ እንደዛማ ከሆነ እኮ እውቀት የሌለው ብዙ ሰውና አላህ የሐዲስ ቆይ በቃ ቴንኪው ምንድነው እሱ እውቀት የሌላቸውም በሚል መታረፍማ ከሆነ ቴንኪው ብዙ በዓለማችን ላይ አላህ ምን እንደሆነ አላህ ስትለው ድንጋይ ነው ብሎ ሊያልፍህ ይችላል። ስለዚህ እውቀት ስለሌለው ነው ብለህ ገሃነም አይገባም በለው። በቃ ተንኪው። እንደዛ ነው የሚሆነው። ሎጂክ ወዴት ነው የሚያመራው ማለት ነው። አላህ እንደዚህ ነው መሐመድ ነብይ ነው ስትለው እባክህ እረኛ ነው ነብይ አይደለም እባክህ መሐመድ የሚባል የለም ያለህም እንዳንተ አስተምሮ ስላላወቀው መሐመድን ገሃነም አይገባም። እየነገርከው ስላላወቀው ነው ትለዋለህ። በእውቀት ተሸፍንለትና ገሃነም አይገባም በሚለው እናጣጣዋለን ማለት ነው። ኦኬ ላታሃዝን ነው ከነገርከው አዳመጥከኝ። ይበቃል ጀሚል።